Jungle. ተዘጋች እየተከፈተች ባለችው ቻናል ውስጥ አላችሁ ወይ? ቻናላችን ሰብስክራይብ አድርጉልን ስንል እኔ በጣም የሚገርመኝ ቴሌግራማችን ላይ ከ10,000 በላይ ሰዎች ነው ያላችሁት። ሰብስክራይብ አድርጉ ሲባል 1% 1,000 ነው። አትሊስት 1% ነው 10% አይ ዶንት ኖ የሂሳብ ነገር 10%ም ሊሆን ይችላልና 1,000 ትሆናላችሁ። 10% 10,000 ነው 11,000 ነው ያላችሁትና አይ ቲንክ መፈተሽ አለብን። የላችሁም በህይወት ማለት ነው? ቁጥራችሁ ነው እዛ ያለው ወይስ ምንድን ነው? እና 10,000 11,000 ሰው አንድ ቦታ ላይ አከማችተን እኮ ያስቀመጥነው ተባብረን እንድንሰራ ነው፣ የሆነ ነገር በጋራ እንድናደርግ ነው። ሲሆን እኛ ፊ ሪመምበር የአማራን ሞባይል እናገናኝ የሚል የዛሬ 6 ዓመት የጀመረውን ታስታውሳላችሁ? አዲስ ድምፅ ሌትስ ከኔክት አማራ ሞባይል፣ የአማራን ሞባይል እናገናኝና ሰብስክራይብ ይሄንን ዩቲዩብ ቻናል ሰብስክራይብ አድርጉት፣ ይሄንን ሰብስክራይብ አድርጉት። ያ ማለት የእናንተ ሞባይል ተገናኘ ማለት ነው። እኛን ሰብስክራይብ ስታደርጉ ሁላችሁ ነው የምትገናኙት። ስለዚህ 1 ሚሊዮን ምንሆን እንኳን ብንገናኝ አንድ ቦታ ላይ ኒውስ እዛ ላይ ቢወጣ አቅማችንን እዛ ላይ ብናሳርፍ ምን ያህል ልናወጣ እንደምንችል አስቡትና ወንድሞቼና እህቶቼ፣ እናቶቼና አባቶቼ፣ የአማራ ተወላጆች በእውነት ነው የምላችሁ፣ በአእምሮ ልናሸንፍ ይገባል። በአእምሮ እስካላሸነፍን ድረስ በምንም ነገር በጉልበት ማሸነፍ አይቻልም። ጉልበት እኮ ስጋን ነው የሚያሸንፈው። ስጋን ማሸነፍ መግዛት ነው፣ መጨቆን ነው ምናምን። አእምሮን ማሸነፍ ግን በእውቀት ማሳመን ነው። ስለዚህ በአእምሮአችን እንታገል። እንዴት ነው በጋራ ሆነን የእኛን ትልቅ ማድረግ ማንችለው? በእውነት እንድታዳምጡን በዚህ እድሜያችን የሆነ ነገሩን እንቀባጥር እንዴ? የአንድ ዘፋኝ ስኬት እናወራላችሁ እንዴ? ድሮ እንዲህ ነበርክ እኮ ምናምን ትዝ ይላል፣ ያው ቀልሽ እኮ ምናምን እችልበታለሁ እኮ ያደግኩበት የኖርኩበት እኮ ምናምን። አንድ ገበሬ አምጥቼ ይኸውላችሁ እንዴት በበሬ እያነሰ ሲያሳዝን እግሩ እንደዚህ ሆኖ እባካችሁ አይኑ ሁሉ ጠፍቶ እንዲሁ ነው እንደ ወይኔ እያልኩ እያለቀስኩና ማርያምዬ በየቤተክርስቲያን ይጀምር ልስራላችሁ እንዴ? እንደዛ አይነት ነገር እችላለሁ እኮ እንደዛ አይነት ነገር በጣም ነው የምችልበት። በጣም በለው ይሙት በጣም ነው የምችለው። እዚህ ፖለቲካ ውስጥ የከተተኝ የሁላችን ኑሮ የሚቀየረው ፖለቲከኛውም፣ ኮሜዲያኑም፣ ጋዜጠኛውም፣ ቄሱም፣ ሼኪውም ሁሉም ከልቡ በነፃነት የሚንቀሳቀሰው ፖለቲካው ሲስተካከል ነው። ፖለቲካው እስካልተስተካከለ ድረስ ማጨርበር፣ አንገት ደፍቶ መኖር ነው የሚሆነው። ዋይ በሚል ነው እንጂ ህፃን ልጅ ሆኜ እውቀት አጥሮኝ ምናምን እኮ አይደለም። እና ጎበዝ ብልብ ነው የምለምናችሁ። በየጊዜው 400 ምናምን ቻናል ነው የዘጉብኝ። አይኒድ የእናንተን ሰፖርት ከምር ነው የምናገራችሁ። አይ ነው የምትደግፉኝ ሰዎች አላችሁ። እድሜ ለእናንተ። የአዲስ ድምፅ አባል የሆናችሁ ሰዎች በጣም ነው የምትገርሙኝ። በጣም በእውነት ያለማቋረጥ 10 ብርም 20 ብርም 30 ብርም 50 ብርም በወር የምትረዱ አላችሁ። ከዛም በላይ የምታግዙ አላችሁ። ታንኪዩ። ያለ እናንተ አዲስ ድምፅ አንድ ቀንም አያድርም። ምንም ጥያቄ የለውም። በዚህ ሁሉ ውጣ ውረድ በፋይናንስም ቢሆን አብራችሁን ያላችሁ አላችሁ። ታንኪዩ። ሌሎቻችሁም ቀጥሉ። እስካልተጋገዝን ድረስ በእውነት ነው የምላችሁ ማሸነፍ ይከብዳል። እኔ በእኔ በኩል ኤቭሪዴይ የስራውን ውጤት በማየት ነው የማየው። በስራው በሚቀርበው ነገር በሚመጣው ነገር በጣም ደስተኛ ነኝ። ዛሬ የምናቀርብላችሁ የተለያዩ እንግዶች አሉኝ። ወደ 3 እንግዶች ኢንተርቪዎች ነው ማቀርብላችሁ። ሰምታችሁ ፍረዱ። ይህን ቻናል ሰብስክራይብ ማድረግ በጣም ነው የሚገርመኝ። በአንዴ ሲዘጋ በበነገታው 1,000 ሰው ሰብስክራይብ ለምን እንደማያደርገን አላውቅም። ከሁሉም በላይ ራምብል ሰብስክራይብ ማድረግ መማር ወይም ማታውቁም ሳላችሁ ወይም ከቸገራችሁ የትም ቦታ ይሰራል። እኔ አጣርቻለሁ። እኛ ሀገር አይሰራም የሚል ፈረንሳይ፣ ጀርመን አንድ አካባቢ ይሰማለሁ። ኖ ቪፒኤን እንደዚህ ዳውንሎድ አድርገው እናንተ ጋር ራምብል የሚያዩ ጠይቋቸውና በዛ ደረጃ ልታዩን ሞክሩና ለእናንተ ራምብል ለሌለበት አካባቢ ሜቢ ፌስቡክ ላይቭ ልናደርግ እንችላለን፣ ኦር ደግሞ ቲክቶክ ላይቭ ልናደርግ እንችላለን። እንግዲህ ከሁለት አንዱ ልታዩ ትችላላችሁ። ግን ራምብል ከ2 ወይም ከ3 ሀገር ውጭ በየትኛውም ቦታ ይታያል። እና ባካችሁ ራምብል ሰብስክራይብ አድርጉና ከኛም ድካም ትቀንሱልናላችሁ። አለበለዚያ ደግሞ ዩቲዩብ ቻናል በምናወጣ ጊዜ አሁን የዛሬው እርግጠኛ ነኝ ነገ ይዘጉታል። እርግጠኛ ነኝ የሚለው ነገር 100% አትወሰዱት እንጂ ይዘጉታል። አይ ነው ሰው አላቸው ቁጭ አድርገው ነው። እኔ እኮ ይገርመኛል እንደው አዲስ ድምፅን በዚህ ደረጃ ሚሊዮን ዶላር ምናምን አውጥቶ አዲስ ድምፅን ብቻ እንዲዘጋ የሚደረግበትን ስራ መስራት ይሄን ያህል እንቅልፍ መንሳቴ ቢያስደስተኝም ግን ደግሞ ልናሸንፋቸው እንችላለን። በየጊዜው የምናወጣውን ቻናል 1,000 2,000 ሰው ሰብስክራይብ ካደረጋችሁት ዩቲዩብ 1,000 2,000 ሰው ወዲያው ሰብስክራይብ በ25 ሰዓት ወይም 24 ሰዓት ውስጥ በአንድ ቀን ውስጥ ማለት ነው 1,000 2,000 ሰው ሰብስክራይብ ያደረገው ቻናል
በአልጎሪዝሙ ከፍ ያለ ቦታ ነው ያለው እንዲታይ ነው የሚደረገው። ምክንያቱም ሰው ሪአክት አድርጓል፣ ሰው የሚፈልገው ነገር ነው ማለት ነው ብሎ ነው የሚያስበው ማሽኑ፣ እንዲታይ ያደርገዋል። 5 10 30 200 150 ስትሉ ዝቅ እያለ ነው የሚሄደውና 10,000 ሰዎች ቻናላችን ላይ ያላችሁ ሌላ 1300 ሁለት የተለያየ የዋትስአፕ እንትን አለን ወደ 600 700 ሰዎች ሲደመር 1300 ያላችሁ አላችሁ። በአጠቃላይ ወደ 12,000 ሰዎች ኢሚዲየትሊ ይደርሳችኋል። አይታችሁ ዝም ነው የምትሉት ማጆሪቲዎቻችሁና በእውነት እኔ በእውነት ሌላ ነገር እንዳይሆን ቢሉ ተስፋ እንዳላረጋችሁ ቴሌግራም ላይ 10,000 ምናምን ያላችሁ ሰዎች አለ። አይ ቲንክ ወይ ማይመቻችሁ ከሆነ ከቴሌግራም ውጡና 2,000 1,000 ምናምን ይቅር ልካችንን እንወቀው። 10,000 ሰው እዛ እኮ ፎልስ እንትን እየሰጣችሁን ነው። በቃ አሉን ብለን የሌላችሁትን ሰዎች አላችሁ ብለን እንድንመኝ እያደረገንና በዩቲዩብ በኩል የተጎዳ ነው። ይሄን ሰብስክራይብ የማድረግ ነገር እናንተ እየደከማችሁ ስለመጣችሁና ወቀስ አድርጋችሁ አትውሰዱብኝ። ግን በዛሬ በደስታ ቀን እንዲህ አይነት ነገር ማውራትም አያስፈልገኝም። የተናገርኩት ግን ይሄ ሁሉ ሆኖ ደክመንም ምን ብለንም የአማራ ስኬት የምታዩት ነው። አይ ሪሊ ሌሎች ሚዲያዎች፣ ጋዜጠኞች ሁሉም አስተዋጽኦ አድርገዋል። ሁሉም የሚመሰገኑበት ነው። በግሌ ግን እንደ ማንኛቸውም ጋዜጠኞች እኔ በግሌ የአዲስ ድምፅ አንዱ የስራ ውጤት ነው ብዬ ነው የማምነው። አዲስ ድምፅ 8 ዓመት መከራውን ያየው በአማራ ፖለቲካ ነው። ጀማሪ ነው፣ እስካሁንም አለ። በእውነት ትልቅ ነገር አድርገናልና እኔ ማንም አመሰገነ አላመሰገነ ውስጤን ነው የሚያረካኝ። አማራን ስኬት ባየው ቁጥር that's what I want። ይሄ ህዝብ ተነስቶ መብቱን እንዲያስከብር ነው እንጂ ከዛ ያለፈ ፍላጎትም የለኝም። ሆኗል። ደስ የሚሉ ነገሮች ነው ዛሬ ይዤላችሁ የምቀርበው። ከየት እንደምጀምር አላቅም። እስኪ በመጀመሪያ በኢትዮጵያ ውስጥ የወርቅ ሜዳሊያ ሁሉ ጭምር የተሸለመውን ዛሬ ፋኖን የተቀላቀለውን ኦኬ ርዕስ የሰጠነው ኦኬ ልክ ነው የተቀላቀለውን ወንድማችንን ይዤላችሁ ልቅረብ። ከዛ በሸዋ ፋኖ የተፈጠረውንም የድሮን ቴክኖሎጂ በሚመለከት እሱንም ይዤላችሁ ቀርባለሁ። ጋይንት ከንቲባው ተማርኳል፣ ይዘነው እንቀርባለን።